ሰላምና ጸጋ ይብዛላችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ጌታ ይባርካችሁ። ብዙ አላየሁትም ብዬ ነበርና ቀጥታ ስገባ ነው የሳባችሁኝ። እሺ፣ እግዚአብሔር ግን በነገር ሁሉ ይባርካችሁ። አሜን በሏ። አሜን። እንዴ አሜን ያላሉትን እኮ አሜን ያሰኙልን። አሜን የሚያሰኝ መልአክ ይዘዝልን ይባላል። እኔ አሁን መልአክ አሜን የሚያሰኝ መልአክ እንዲመጣባቸው አልፈልግም። አሜን የሚያሰኝ የእግዚአብሔር ቃል ግን ልባችሁን እንዲነካ ማንነታችሁን እንዲነካ ፈልጋለሁ። አሜን የሚያሰኝ የእግዚአብሔር ቃል እንዲሁ ዝም ብለን ሰይፍ ይዞ አሜን የሚያሰኝ መልአክ እየላክን ነበረ። እንግዲህ ሰይፍ የያዘ መልአክ ሰው እንደዚህ አትፍሩ፣ አይዟችሁ፣ እግዚአብሔር ከመላእክትም በላይ ከፍ አደረጋችሁ እኮ። ከመላእክት በታች ዝቅ አለና ኢየሱስ ከመላእክት በታች ወርዶ ከአባቱም በታች ሆኖ አባቴ ከእኔ ይበልጣል ብሎ ከዚያ እርሱ ብቻ አይደለም፣ አብ ብቻ አይደለም፣ ቅዱሳን መላእክትም ህቀ አህጸጽኮ እመላእክቲከ ይላል። ከመላእክት ጥቂት አሳነስከው። ለምን? አድራሻችን ከመላእክት በታች ስለነበረ። ምን ለማድረግ? ከመላእክት በላይ ያደርገን ዘንድ፣ እሱ ወዳለበት ከፍታ ይወስደን ዘንድ። ክብር ለስሙ ይሁን። እርሱ ወዳለበት ከፍታ ሊወስደን እኛ ወዳለንበት አድራሻ ሲመጣ በእርግጥም ከመላእክት በታች ነበርን። ዛሬ ላይ ግን አሉ ከተባሉ መላእክት በላይ ኢየሱስ የምስጋናና አያችሁ የክብር ዘውድ ተጭኖ በምናይበት ስፍራ እኛም ደግሞ በዚያው በቀኙ አስቀመጠን ነው የሚለው መጽሐፍ። ክብር ለጌታ ይሁን እና እድለኞች ነን። እነ ሚካኤል እነ ገብርኤል ያገለግሉናል። የዘላለምን ሕይወት ሊወርሱ ላላቸው የሚያገለግሉ ናቸው። አረ ኢየሱስ ያድናል። ዮሐንስ አፈወርቅ ድርሳነ ዮሐንስ አፈወርቅ ምን ይላል? መላእክት አገልጋዮች ናቸው አለ። መላእክት ጠባቂዎች ናቸው አለና ከጠባቂው ይልቅ ተጠባቂው ይበልጣል፣ የሚጠበቀው የበለጠ ነውና ይላል ምዕራፍ 42 ላይ። ክብር ለጌታ ይሁን። ስለዚህ እንዲሁ ከኛ በታች የሆኑትን መላእክት እንዲሁ አዞ አሜን እንዲያሰኛቸው አልፈልግም ብዬ ነው። እንዲሁ ከጀመርኩ እንዲያው ትንሽ እንትን አልልምና ይማረ ይቀበን ነው ወይ ተማጸነን። ሰላም ሁኑልኝ። አለውኝ። እሺ፣ እኔ ነኝ ሚውት ያደረኩ፣ ይቅርታ ዘካርያስ። እሳቸው አንደበታቸው ላይ እንዳትቆም ብዬ ነው። ትልቅ አባት ናቸው። አሁን መጠየቅ ትችላለህ፣ አናግራቸው። አሁን ፈቅጄልሃለሁ። አሁን ሀገር አንደበቱ በተገረዘ ንግግር። እሺ፣ ሲጀመር ካንተ በእድሜ የሚበልጥ የማክበር ትእዛዝ አለው መጽሐፍ ቅዱስ። አሁን አባባልህ በጣም እንደ አባትህ አክብረህ፣ ጥያቄውን ግን ቅር ያለህን ወይ ደግሞ ያልተዋጠልህ መጠየቅ ትችላለህ። ግን እንደ አባትህ እሺ፣ ለአባትህ የማትለውን ነገር ለማንም አትበል። ጌታ ይባርክህ። ከራሴ አይደለም፣ ድርሳነ ዮሐንስ አፈወርቅ ጠቅሼ ነው። ኢየሱስ ክርስቶስ ህቀ አጸጽኮ እመላእክቲከ ከመላእክት ይልቅ ጥቂት አሳነስከው ተባለለት። ኢየሱስ ከመላእክት በታች ወርዶ እንደነበረ ዕብራውያን መልእክት ምዕራፍ 2 ላይ ይናገራል። እኛን ደግሞ እንዴት ከፍ እንዳደረገን ደግሞ እዚያው ዕብራውያን ምዕራፍ 2 ቁጥር 7 ላይ ምን ይላል? እያግረረ ለመላእክት ዘይመጽእ ዓለመ የሚመጣው ዓለም ለመላእክት ያስገዛው አይደለም፣ ለከበረው ከፍ ላለው ለእርሱ አስገዛው እንጂ ይላልና፣ ስለዚህ ነው ያንኑ በተረጎመበት ድርሳኑ ነው ዮሐንስ አፈወርቅ ከመላእክት በላይ መውጣታችንንና ሊድኑ ያላቸውን ደግሞ የሚያግዙ ናቸው፣ የሚያገለግሉ ናቸው።
መላእክቱን የእሳት ነበልባል የሚያደርግ ብሎ ይናገራል። ስለዚህ ከዚያ በመነሳት የተናገርኩት ከመጽሐፉ ሐሳብ ተነስቼ እንጂ ሌላ አይደለም ማለት ነው። ከራሴ ያመጣሁት አይደለም። መምህር ጽጌ አቤት ዘካርያስ። መጀመሪያ ቤቱን እንወቀው። የኦርቶዶክስ ስብከት ነው ምንድን ነው? የፕሮቴስታንት ነው? ይነገረን፣ ግልጽ ይሁንልን። ከዛ እኛንም እንናገር። ክርስቶስ ኢየሱስ የሚያምን ክርስቲያን እና ወንጌል ሰባኪ ነኝ። ልውጣኔ አልችልበትም። የ666 ሰፈር ነው ይሄ። በፈጣሪ ግደለ ጠይቃቸዋ። ጥያቄ ካለ ጠይቃቸው። እሺ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ሃሌሉያ ነው። በጨዋነት ጠይቆ መውረድ ነው። እናንተ ይሄ ነው እኮ። ኧረ ኢየሱስ ያድናል። ክብር ለጌታ ይሁን። እንደዚህ እግዚአብሔር እኮ ድምፃችን ለካ እንደዚህ ያስፈራል እንዴ እናንተ። መብሪ ሰላምና ጸጋ ይብዛልሽ። ስለ አክብሮትሽ በጣም አመሰግናለሁ። እግዚአብሔር በነገር ሁሉ ይባርክሽ። በነገር ሁሉ ማለት በነገር ሁሉ ማለት ነው። ክብር ለጌታ ይሁን። ይልቁንም ደግሞ በማያልቀው መንፈሳዊ ጸጋ ይባርክሽ። በማይወሰደው ብልና ዝገት በማያገኙት በክብር ባለ ሰማያዊ ጸጋ እግዚአብሔር ይባርካችሁ። እዚህ ያላችሁ ሁላችሁ የተበጀንም አስካለም እና ኢትዮጵያ ዓለም በክርስቶስ ይጠቀለላል። ትጊ ሁላችሁም እግዚአብሔር በሰማያዊ ጸጋ ይባርካችሁ። አሜን። አዎ ነገ የእረኞች አለቃ ሲገለጥ ለእያንዳንዱ ዋጋ እከፍላለሁ ብለዋል። ያ ደግሞ ለዳኑ ሰዎች ብቻ ነው የሚከፍለው። ለዓለማውያንን የሚጠይቅ አይደለም። ለዳኑ ሰዎች ግን ለእያንዳንዱ በአገልግሎቱ መጠን ልክ እከፍላለሁ አለ ጌታ። በእውነትም ይከፍለናል። እግዚአብሔር የተባረከ ይሁን። ስለዚህ እሱን እንጠብቃለን። ነገ ይመጣል ማራናታ ብለን የምንጠብቀው ጌታ ዝም ብለን አይደለም የምንጠብቀው። የክብር አክሊል አለ፣ የሕይወት አክሊል አለ፣ የጽድቅ አክሊል አለ፣ የክብር አክሊል አለ። ዝም ብሎ ኃላፊ አክሊል አይደለም። አንጥረኛ የሰራው አክሊል አይደለም። ክብር ለጌታ ይሁን። አብ ያዘጋጀውን እግዚአብሔር አብ ያዘጋጀው አክሊል፣ የክብር አክሊል፣ የማያልፍ አክሊል፣ የማያልቅ አክሊል። ክብር ለኢየሱስ ይሁን። ይህንን አክሊል ነገ እንቀበላለን እና በዚሁ እግዚአብሔር ይባርካችሁ። በርቱ ላለሁ እና ተባረኩልኝ። ተሳስቻ አልገባሁም እኔ። ዋው! እግዚአብሔር አምላክ አብዝቶ ይባርከዎት፣ ጸጋውን የሚጨምርልዎት። ዛሬ የምናጠናው የማርቆስ ወንጌል ምዕራፍ 6 ነው። በተለያዩ ክፍሎች የተከፈለ ነው። አንዱን ክፍል ይዘው እርሰውም ያብራራሉ፣ ይቆዩ። ሌላውም እዚህ ጋር የገባችሁ በሙሉ እግዚአብሔር እንደሰጣችሁ ጸጋ የእግዚአብሔርን ሕዝብ በቅንነትና በታማኝነት እናገለግላለን፣ እንሰብካለን። የመጀመሪያው ከቁጥር 1 እስከ 6 ድረስ ያለው ነው። ሁለተኛው ክፍል ደግሞ ከቁጥር 7 እስከ 13 ድረስ ያለው ሁለተኛ ክፍል አለ። ሶስተኛው ክፍል ደግሞ ከ14 እስከ 29 ያለው ሶስተኛ ክፍል ነው። አራተኛው ክፍል ደግሞ ከ30 እስከ 44 ድረስ ያለው ክፍል ነው። ከዛ የመጨረሻው ክፍል ደግሞ ከ45 እስከ 56 ድረስ ያለው የመጨረሻ ክፍል ብለን እንወስዳለን። እነዚህን ክፍሎች ከመጀመሪያው ጀምረን እያብራራን እግዚአብሔር እንደሰጠን ጸጋ እየተማማርን እንሄዳለን። ቤቱን በጸሎት ልጀምርና ወደ መደበኛ ውይይታችን ትምህርታችን እንሄዳለን። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እንጸልይ ከኔ ጋር። ቅዱስ 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 የሰራዊት ጌታ እግዚአብሔር ሆይ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። አቤቱ የዘላለም አምላክ
የምድር ዳርቻ ሁሉ ፈጣሪ ዛሬ የምንማማረውን ትምህርት እንድታበራልን እንድትገልጽልን በቅዱስ መንፈስህም ለእያንዳንዳችን እንድትናገረን በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። የቃሉ ባለቤት መንፈስ ቅዱስ አንተው እንደወደድክና እንደፈቀድክ ለእያንዳንዳችን በሚገባን ቋንቋ እንድታብራራልን ሹክ እንድትለን ለወዳጆችህ እንድትናገር በጌታችን በኢየሱስ ክርስቶስ ስም እንማጸንሃለን። ክብር ሁሉ ተጠቅልሎ ለአንተ ብቻ ይሁንልህ። እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ጸለይን። ተባረኩ። አሁን በሩ ተከፍቷል። የማርቆስ ወንጌል ምዕራፍ 6 ከቁጥር 1 እስከ 6 ድረስ ያለውን መርጌታ ክብር ለኢየሱስ። አቤት አለውኝ። ምዕራፍ ስንት ነው? ምዕራፍ 6 ከቁጥር 1 እስከ 6። እሺ፣ ምዕራፍ 6 ከቁጥር 1 እስከ 6። እሺ፣ ላንብባት ይመስለኛል። መጀመሪያ ላይ እንደዚህ ይላል። እናንተም እዛው ላንብበው። ከቁጥር 1 ከዚያም ወጥቶ ወደ ገዛ አገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና እነዚህን ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድናቸው? ይህ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ። ይሰናከሉበትም ነበር። ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱም በቀር ሳይከበር አይቀርም አላቸው። በዚያም በጥቂቶች ድውዮች ላይ እጁን ጭኖ ከመፈወስ በቀር ተአምር ሊያደርግ ምንም አልቻለም። ስለ አለማመናቸውም ተደነቀ ይላል። እውነት ነው። በጣም የሚገርም መልእክት ነው። ከገዛ ዘመዶቹ። እንግዲህ ዘመዶቹ እነማን ናቸው? ያው ጠቅሷቸዋል። ያዕቆብ፣ ዮሳ እያለ ይሁዳ፣ ስምዖን፣ እነዚህ 4 ወንድሞቹ ብሎ የጠቀሳቸው። እህቶች ደግሞ አንዳንድ የታሪክ መዛግብት 3 ይላሉ። የተለመደ እንትን ነው ማለት ነው። እነማን እንደሆኑ በስም አልተጠቀሱም እንጂ በዚህ ክፍል ላይ። ስለዚህ ምንድን ነው ነገሩ ብንል ምናልባት የሚያስፈራቸው የሚያስደነግጣቸው ይኖሩ ይሆን እያልኩ እየፈራው መተንተን ይቻላል። ከዚያም ወጥቶ ወደ ገዛ አገሩ መጣ ነው የሚለው። ከሌላ ቦታ ነው። እዚያ ተአምራት በሚያደርግበት፣ በሚከበርበት፣ በሚደነቅበት፣ ሰዎቹ በሚገረሙበት በሚያደርጋቸው ተአምራቶች ሳይሰናከሉ በሚያደርጋቸው ድንቅ የሆኑ ተአምራቶች ሳይሰናከሉ የዋጡ የተቀበሉለት ሰዎች አሉ። ወደ ገዛ አገሩ ደግሞ መጣ። የገዛ አገሩ ግን እይከብር ነብይ እንዲል ማለት ነው። ምን አይልማል? በቃ አይከብርም። እውነት ነው እኮ አወኩሽ ናቁሽ አደለ ነገሩ። ነገሩ እኮ አወኩሽ ናቁሽ አይነት ነገር ምን የምናውቀው አደለም እንዴ? የዮሴፍ ልጅ የማርያም ልጅ እንትና ያው ወንድሞቹ እህቶቹ እዚያ ያሉ ማን ነውና ነው እሱ። ስለዚህ በምን አይነት አስማት ነው ይሄን የሚያደርገው ነው? በምን አይነት ጥበብ ይባላል በኦርቶዶክስ ቤተ ክርስቲያን አስማቱ እንትኑ እነዚህ ጥበብ ናቸው። የትምህርት የሚባል አለ። አብሾ እንዲሁ በባዶ ሆድ የሚጨለጥ ነው። ገና ፀሐይ ሳትወጣ ወፎች ሳይጮሁ ወፎቹ ውሃውንም ሳይቀምሱ እንደዚህ ያለና ይሄ ጥበብ ይባላል። ስለዚህ እነዚህ ሰዎች እንግዲህ የዚያ ልምድም የወሰዱ ስለሆኑ ነው የእኛም አባቶች ይህንን የሚሉት። እና በምኩራብ ያስተምር ጀመር። ብዙዎችም ሰምተው ተገረሙና ተገረሙ። መገረም መደነቅ አይደለም፣ ዋና ማመን ነው።
መገረምና ብዙዎች ይገረማሉ፣ ብዙዎች ይደነቃሉ። አዎ እነዚህም ሰዎች እንዳያቸዋቸው ተገረሙ፣ ተደነቁም። ተገረሙ፣ ተደነቁ። ግን ምን አሉ? እነዚህ ነገሮች ይህ ከወዴት አገኛቸው? ማንነቱን አላወቁም፣ ማንነቱን አያውቁም። የሚያደርግበት ምን እንደሆነ የሆነ ኃይል የሆነ ጥበብ መስሎ ነው ይታያቸው። ከላይ የመጣ ብርሃን እንደሆነ አልገባቸውም። ወደ ዓለም የመጣ ብርሃን ደግሞም በዓለም የነበረ ዓለም ደግሞ ያላወቀው። የሚገርም ነው እኮ የእሱ ነገር። በዓለም ነበረ፣ ዓለም አላወቀውም። እና ይሄ ነበረ እንግዲህ ዓለም ነው የሚገረመው። እዚህ ላይ ዓለም እየተገረመ ነው፣ ዓለም እየተደነቀ ነው። በብርሃኑ ግን መግባት አልፈለጉም። ስለዚህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድር ናት አሉ። ምንድን ነው የተሰጠው ጥበብ? የዳሰሱት ሁሉ ይፈወሳሉ፣ አጋንንት ይጮኻሉ፣ ውጡ ይላቸዋል፣ ይገስጻቸዋል። በአብ ስም አይልም፣ በመንፈስ ቅዱስ ስም አይልም። በራሱ ስልጣን ሲለው ይወጣል፣ ይታዘዝለታል፣ ይገዙለታል። ነፋሱ ይገዛለታል፣ ማዕበሉ ይገዛል። ጸጥ በል እንደ ሰው ነው የሚያናግረው። ባህሩንም እንደ ሰው ዝም በል ሲለው ጸጥ ይላል። ማዕበል ሞገዱ እና ሊያውቁት አልቻሉም። ከእሱ ጋር አብረው እያደሩ አብረው እየዋሉ አብረው እየበሉ እየጠጡ እንኳ እነዚያው ደቀ መዛሙርቱ መኑ ውእቱ ዝንቱ አሉ። ማን ነው ይህ? ዘይትዔዘዙ ለቱ ነፋሳት ማዕበላት ነፋሳት የሚታዘዙለት ለመሆን ይህ ማን ነው አሉ። ማን ነው? ተገረሙ። አላወቁትማ። ቤተሰቦቹስ አላወቁትማ። እንዴ ቤተሰቦቹ፣ ዘመዶቹ፣ አብረ አደጎቹ፣ የሰፈሩ የናዝሬት ሰዎች፣ የሰፈሩ ሰዎች አልተቀበሉትም። ለምን? አላወቁትማ። ተራ ነገር አውርደውታል እኮ። ምንድን በእጁም የሚደረጉ እንደነዚህ ያሉ ተአምራት ምንድን ናቸው? ምክንያቱስ በታሪክ ተአምራት ተደርጎ አይታወቅም። በታሪክ ከሰው ዘር ውድቀት ጀምሮ ኢየሱስ እስኪመጣ ድረስ መናፍስት ወጥተው አያውቁም። በሽተኛ ተፈውሶ አያውቅም። በሽተኛ የሚፈወስበት ምንም ነገር የለም። በሽተኛ ምን አይልም፣ አይፈወስም። አጋንንት የያዘ ሰው አጋንንት ወጥተው አያውቅም ከሰው ህይወት። በሙሴ ዘመን ወጥተው አያውቁም። በአብርሃም ዘመን ወጥተው አያውቁም። በነቢያት ዘመን አጋንንት ወጥተው አያውቁም። በአንድም ስፍራ መገሰጥም አይችሉም። ድዌዎች ተፈውሰው አያውቁም። በምንም መንገድ በምንም። አንዲት ውሃ ነበረች 5 መመላለሻ የነበረባት። የዛችው ውሃ ደግሞ የመልአኩ መምጣት ካልሰሙ በስተቀር ማንም አይገባም። የመልአኩ መምጣት ከታየ በኋላ መልአኩ መምጣቱን አለመምጣቱን ካልተረጋገጠስ ምንም ማንም ይገባ የለም። የተገረሙበት የተደነቁበት ምክንያት በብሉይ ኪዳን ዘመን የትኛውም ነቢይ ማንንም ፈውሶ ስለማያውቅ ነው። አንዳንድ አልፎ ዝም ብሎ የሆነ እንደ ተአምራት የሆነ ነገር የሚደረግባቸው ሁኔታዎች ነበሩ። ተአምራት ፈውስን በተመለከተ ግን ማንም ቢሆን ዝም ብሎ የመፈወሻ መንገድ አልነበረም። እና ኢየሱስ ሲመጣ በተለይም ደግሞ አጋንንትን ማውጣት የማይታሰብ ነው። የማይታሰብ የማይሆንም ነው። ምክንያቱስ ዓለም በኃጢአት የወደቀ ስለሆነ፣ በአጋንንት ስር የወደቀ ስለሆነ፣ ከአጋንንት በታች ስለሆነ፣ ከሕግ በታችም ስለሆነ የዚህ ዓለም ገዢ የሚያስተዳድረው ዓለም እንዴት አድርጎ ይወጣል? ስለዚህ ከዚያ በላይ ከፍ ያለ የሆነ ነገር መምጣት ግድ ይላል። ከእጁ ለመፈልቀቅ ፈልቅቆ ለማዳን
ከእጁ ከእርሱ በላይ የሆነ ኃይል ከእርሱ በላይ የሆነ ጉልበት እርሱ የማያውቀው ኃጢአት የማይገዛው ኃጢአት ያላወቀው በኃጢአት ምክንያት ዓለሙ ሁሉ ተይዘዋል። ዓለሙ ሁሉ የዲያብሎስ ባሪያ ተብለዋል። ካህናቱ እንኳ ያን ያህል ጠምጥመው ይኸው የኔታን የሚያክል ጠምጣም አድርገው እነሱንም ቢሆን እናንተ ከአባታችሁ ከዲያብሎስ ናችሁ የተባለላቸው ናቸው። ማንም ከዚህ እጁ ያመለጠ የለም። ይሄ ግን ኃጢአት የማያውቀው ንጹሐ ባህሪ ብቸኛ የሆነ ስለዚህ የመመንጠር አቅም አለው፣ የመመንጠር ኃይል አለው። ደግሞም ቃል ሥጋ የሆነ ነው፣ አምላክም ነው። ሰው ብቻ አይደለም። ምንም እንኳን ለእነርሱ በሰውነቱ ቢታይም እንደ እነርሱ የሚበላ የሚጠጣ መሆኑ ቢታመንም ቅሉ ግን ደግሞ በውስጡ ያለው ማንነት ግን እንዲሁ እናቱም አታውቀው፣ ዮሴፍም አያውቀው፣ አብሮ አደጎቹ የተባሉ እነዚህ ወንድሞቹ እህቶቹ አያውቁትም። ባለማወቃቸው ነው እኮ 3 ቀን ሙሉ ሲንከራተቱ እሱን ፍለጋ 15 ዓመት በሆነው ጊዜ እኮ የጠፉትን ሊፈልግ እንደመጣ ማን በነገራቸው? ጸጥ ብለው ነበር። ኧረ ይመጣል እሱ እንዴ የዋዛ ነው እንዴ ብለው ዝም አላሉም። በቃ ልጃችን ጠፋል። 3 ቀን ሙሉ ፍዳቸውን ሲያዩ የነበሩ ባለማወቃቸው ነው። ጌታ መሆኑን ቢያውቁ የጠፉትን ሊፈልግ እንደመጣ ቢያውቁ ምን አይሉም ነበር? እንደዛ እንትን አይሉም ነበር። እና ይሄ ነው የሆነው። ስለዚህ ያደርጋት የነበረችው ተአምራት በዓለምም ያልነበረ በማንም በእገሌ ያላለው የኃይል ምንጭ የሆነ እርሱ አባቱን ለመስበክ ሲወጣ ልክ 40 ቀንና 40 ሌሊት ጾሞ ከጨረሰ በኋላ ያደረገው የገባው ወደዚህ ተግባር ነው ማለት ነው። ክብር ለጌታ ይሁን። ወደዚህ ስራ ነው የገባ። ጾሙን ጨረሰ። ከዛ አብ ዝንቱ ውእቱ ወልድየ ዘአፈቅር ዘወቱ ሰመርኩ አለ። የወደድኩት በእርሱ ደስ የተሰኘሁበት ልጄ ይህ ነው አለ። መሰከረለት በዓለም ላይ። ከዚያ በፊት በአንድም ስፍራ አብ መስክሮለት አያውቅም። አብ ልጄ ነው ያለበት ስፍራ የለም። እይቤ ዝንቱ በእንተ ትስብእቱ አላ በእንተ መለኮቱ ይላል። አንድምታውም ቢሆን ወልድየ ያለው ይላሉ። ስለዚህ ይሄ ነው ልክ አብን ሊመሰክር ስለ አብ ሊናገር እንደመጣ በራሱ ተናገረ። ከዛ በሽተኞችን መፈወስ ጀመረ። የዳሰሱት ሁሉ ሲፈወሱ ነበር ያየን። ይሄ በዓለም ላይ በኤርምያስ ዘንድ አልነበረም? ኢሳይያስ አላደረገውም? ነቢያት የሚባሉት ሁሉ አድርገውት አያውቁም? ራሱ ከሱ በፊት መንገድ ጠራጊ የነበረ ማን? በጽድቅ የተመላለሰው ንስሐ ግቡ እያለ ፈሪሳውያኑን ሁሉ ሲወቅስ የነበረ መጥምቁ ዮሐንስ እንኳ አንድን በሽተኛ ፈውሳል? የለም፣ አልፈወስም፣ አልተሰጠው። መንገድ መጥረግ ብቻ መንገዱ እውነት የሆነ እውነተኛ መንገድ እና ስለ መንገዱ ስለ እውነተኛ ስለዛ እንትን ይናገር ነበር እንጂ አጋንንትንም አላወጣው በሽተኞችም አልፈወሰም። ብቻ እንደዚህ ነበር እንጂ እና ኢየሱስ ያስደነገጣቸው ምክንያቱ ይሄው ነበረ ማለት ነው። የሰማነውን በእዝነ ልቦናችን ያሳድርብን ብዬ ልዝለለውና ከዚያ የእኔ ወንድም ደግሞ እሳቸው አሉ። እግዚአብሔር አምላክ ጸጋውን በእጥፍ ይጨምርልዎት። በጣም እናመሰግናለን።